ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች፣ አሁን የወጡ ሰበር መረጃዎች አሉ። እጅግ ደስ በሚል መልኩ 11ኛው የጣና ፎረም በተሳካ ሁኔታ ተጠናቆ በጣናነሽ ቁጥር 2 ጀርባ በሽርሽር እየተመለከትን ነበር። እንዲሁም 3 አምቡላንሶችን ማስመለስ ተችሏል። ሌላኛው እርምጃ የተወሰደ አለ። እነዚህን ጉዳዮች የመሸተኩስ መረጃዎች ናቸው፣ እንዳስሳቸዋለን። ወደ ቀዳሚ መረጃችን ከዚህ ጋር አያይዘን ቀጥታ የምናልፈው 11ኛው የጣና ፎረም በዛሬው ዕለት ጥቅምት 14 ሁለተኛው 2018 ዓመተ ምህረት በተሳካ ሁኔታ ተጠናቆ እንግዲህ ቀጣዩ በአዲስ አበባ የሚካሄድ ይሆናል። በዚህም የአፍሪካ ከፍተኛ መሪዎች የተገኙበት በጣናነሽ ቁጥር 2 ጀልባ ትርፍ ጊዜያቸውን ያሳልፉበት ይመስላል። ይሄ ብቻ ሳይሆን አዲሱ ሪዞርት እንዲህ የምንመለከተው በጣና ፈርጥ በሆነው በተገነባው ስብሰባው የሚያካሄዱበት እንዲሁም ደግሞ ትልቅ ድምቀት የሆነው አዲሱ ሪዞርት በዛሬው ዕለት እንግዲህ በይፋ ተመልክተናል። እጅግ የሚያምር ሲቀጥል ደግሞ ጣናነሽ ቁጥር 2 ጀልባ ለሽርሽር እጅጉን ማራኪና የከተማው ውበትና ድምቀት እንዲሁም ለቱሪዝም ያላት አስተዋጽኦ በእጅጉ የሚማርክ እንደሆነ ተገልጿል ማለት ነው። በተለይ የአፍሪካ ከፍተኛ መሪዎች በተገኙበት የባህር ዳር ውበትና እንዲሁም የቱሪዝም ፍሰቱን የሚገልጽ መሆኑ ተመላክቷል ማለት። በተለይ ደግሞ ለከተማችን ትልቅ ድምቀት መሆኑ ተገልጿል። ይህ ብቻ ሳይሆን የቱሪዝም ፍሰቱንም እንደሚጨምር ነው የተመላከተው። በተለይ በዛሬው ዕለት በተለይ ታጣቂ ኃይሎች የባህር ዳር የጣና ፎረም 11ኛውን አስተጓጉለናል ከፍተኛ ሆነ እንትን ይሄ አልዋልታ ከመሬት የወረደ 100% ዜሮ መሆኑን የሚያመላክት ጉዳይ ነው። እንግዲህ እንግዶች የተገኙበት በዛሬው ዕለት ስብሰባቸውን በተሳካ ሁኔታ ጉዳያቸውን በተሳካ ሁኔታ አጠናቀው እንዲሁም በጣናነሽ ቁጥር 2 ጀልባ የሚመለከተው በአዲሱ ሪዞርት እንዲህ በደመቀ ሁኔታ አጠናቋም ማለት ነው። በቀጣይ ደግሞ በቪዲዮ ይህን ቆይታ አጠናክረን ዘንድላችሁ የምንመለስ ነው የሚሆነው። እዚህ ጋር አያይዘን ቀጥታ የምናልፈው እርምጃ የተወሰዳል። እነዚህ ጉዳዮች ደግሞ የምንዳስስ ይሆናል። በተለይ በሀገር መከላከያ ሰራዊት የሰሜን ምስራቅ እዝ ደቡብ ወሎ ዞን ቦረና ወረዳ ባሉ ቀበሌዎች ላይ ልዩ ቦታው መቅደላ አባይ ተፋሰስ ተብሎ በሚጠራው 3 አምቡላንሶች የህዝብ መገልገያ የሆኑትን እንግዲህ ሀገር መከላከያ ሰራዊት ህግ የማስከበር ዘመቻ በወሰደው አሁን ከሰዓት ገቢ አድርጓል። እናመሰግናለን ማለት ነው። ህግ የማስከበር ዘመቻው መንግስት አጠናክሮ እየወሰደ ይገኛል። በዚህም በደቡብ ወሎ ዞን ቦረና ወረዳ ልዩ ቦታ መቅደላ አባይ ተፋሰስ ተብሎ በሚታወቀው 3 አምቡላንስ እጅግ የሚያሳፍርም የሚያሳዝንም ጉዳይ ነው። የእናቶች የአዛውንቶች የሽማግሌዎችና አጠቃላይ የህመምተኞች መገልገያ የሆነውን የህዝብ ሀብት እንደዚህ ሲጠቀሙበት እጅግ የሚቆጭና የሚያሳዝን ጉዳይ ነው። የአማራ ህልውና ጉዳይ የሚለው መሬት የወረደው የምንመለከተው እጅግ አሳፋሪ መሆኑን አመላካች ጉዳይ ነው። ለዚህ ደግሞ ህግ የማስከበሩ ዘመቻ ከመጨረሻው እንደሚቀጥል የተመላከተ ጉዳይ ነው። ስለዚህ ውድ ቻናል ቤተሰቦች ቤተሰቦናችሁ ላይክ በማድረግ ተጀምሩ ዘንድ በአክብሮት በድጋሚ እንጠይቃለን። ስለዚህ ከመሸት የወጡት መረጃዎች እጅግ ደስ የሚል ጉዳይ ነው። በተለይ ከዚህ ካነሳናቸው ዋነኛ ነጥብ የአፍሪካ 11 ማለት የጣና ፎረም 11ኛው በባህር ዳር በተሳካ ሁኔታ መጠናቀቁ ይህ ብቻ ሳይሆን አሁን የፋኖ ታጣቂዎች ባህር ዳርን ልንቆጣጠር ጫፍ ደርሰናል የሚሉት አሉባልታውን አንዱ ገልጾ የሚያሳይ መሆኑ ነው። አዲስ አበባ እንገባለን የሚለው ቀርቶ በዚሁ በባህር ዳር በአማራ ክልል ዋና መዲና በሆነችው የክልል ከተማ በተሳካ ሁኔታ ይህ ብቻ ሳይሆን የአፍሪካ ከፍተኛ መሪዎች በተገኙበት አሁን ያለችበትን የአገሪቱ ገጸ ባህሪ የሚያመላክት መሬት የወረደን እውነታ የሚተመለከቱበት ጉዳይ መሆኑ አንዱ ተገልጿል ማለት ነው። በተለይ ጠቅላይ ሚኒስትር ዶክተር አብይ ከዚህ በፊት ከአፍሪካ ካሉት እጅግ ማራኪና ሳቢ ከሆኑት ከተማ ጣና ፈርጥ የሆነችው ባህር ዳር እጅጉን በመዘመር ከሚችሉት ከተሞች አንዱ መሆን ከዚህ በፊት እንደገለጽ እናስታውሳለን። ለዚህ ደግሞ አንዱ በሰሞኑ እንግዲህ በከፍተኛ የመንግስት የሰራተኛ ባለስልጣኖች ኃላፊዎች እንግዲህ ያለውን የግንባታ ሁኔታ የአዲሱ ቱሪዝም ወይም ደግሞ አዲሱ ሪዞርት በተመለከቱበት ጊዜ እጅግ የከተማ ውበት ከሚገልጹ አንዱ እና ቀዳሚ ቦታውን ይይዛል። ለዚህ ደግሞ በተለይ በባህር ዳር ዙሪያ እንዲሁም ደግሞ ከሀገር ውጭም ከሀገር ውስጥም ለሚመጡ የቱሪዝሞች ከፍተኛ የሆነ የመሳብ አቅም እንዳለው ነው የተመለከቱ። ለዚህ ደግሞ ዋነኛ ጣናነሽ ቁጥር 2 ጀልባ ለዚህ አገልግሎት ክፍት መሆኗ በዚህም የአፍሪካ እንግዶች እንግዲህ እጅጉን ጥሩ ጊዜ እንዳሳለፉ ነው የተገለጸው። ስለዚህ ውድ ቻናል ቤተሰብ ተከታታዮች ለኛ የሚጠቅመን ሰላም ነው እና ልማታችን እናፋጥን። ተፈጥሮ ያደላትን የባህር ዳር ከተማ በዛ አጋጣሚ ዛሬ ውበቷ ተገልጿል ማለት ነው። ሌላኛው እርምጃ የተመለከተ ነው። አሁን ከሰዓት የተወሰደ እርምጃ ነው። በተለይ የራሱን የምዕራብ አማራ ቀጠና የቴዎድሮስ እዝ 2ኛ ተፈራ ዳምጤ ክፍለ ጦር
አመራር የነበረው ጎንጂ ቆለላ ወረዳ ላይ ተሸኝቷን የምንመለከተው ወንድ ማለት ነው። ስለዚህ ከጦርነት የምናተርፈው ትርፍ የለም፣ ሰላማችን ይቅደም። ለዚህ ደግሞ ተፈጥሮ ያደላትን ባህር ዳር ዛሬ የአፍሪካ ከፍተኛ መሪዎች የተገኙበትና የከተማው ውበት የገለጸችው ጣናነሽ ቁጥር 2 ጀልባ የተመላከተ እንደዚህ አይነትም መሰረተ ልማት ላይ ብንሳተፍ እጅጉን ያኮራናል ማለት ነው። ስለዚህ እንግዶቻችን እንኳን በደህና መጣችሁ፣ እንኳን በደህና አጠናቀቃችሁ። ቀሪ ጊዜያችሁ በአዲስ አበባ መልካም ጊዜ እንዲሆንላችሁ እኛ ምኞታችን እንገልጻለን ማለት ነው። ስለዚህ በሀገር ውስጥም በሀገር ውጭም ያላችሁ ባህር ዳር ኢንጆይ ለማድረግ ለምትፈልጉ አሁን ያለበት ሁኔታ በእጅጉ ሰላም አንዱ አመላካች ጉዳይ መሆኑ የተገለጸበት ነው በዛሬው። ስለዚህ ባህር ዳር ያለችበት 100% ሰላም ነው። ሌላኛው ጉዳይ ትግሉ ያለ ምንድነው ሶሻል ሚዲያ ላይ ነው። ባህር ዳር ተቆጣጣን ከመሬት የወረደ ትንሽ የተጋነነው ወሬ ስለሚወራ ብቻ መሆኑ አንዱ የተመለከትንበት ነው። ዛሬ እጅግ ደስ ይላል። በአጠቃላይ የአፍሪካ ከፍተኛ መሪዎች 11ኛው የጣና ፎረም በተሳካ ሁኔታ መጠናቀቁ ብቻ ሳይሆን የባህር ዳር ሁኔታ መግለጹና ያለውን አዲሱ ሪዞርት እንዲሁም ጣናነሽ ቁጥር 2 ኢትዮጵያውያን በጉጉት የሚጠብቋት ዛሬ እንግዶቿን በክብር መሸኘቷ አንዱ ኩራት ይገባናል። ለከተማችንም ትልቅ ድምቀት ነው። ስለዚህ ታጥቃችኋላችሁ ወንድሞች፣ ሰላማችሁን ወደ ሰላም ፊታችሁን አዙሩ። ከጦርነት የምናተርፈው ትርፍ የለም። ለዚህ ደግሞ ልማት ይቅደም፣ ሰላማችን እናስጠብቅ። አንዱ እና ዋነኛው ለሀገራችን የሚጠቅም ሰላም ብቻ ነው። ከጦርነት ትርፍ የለም። በብዙ አቅጣጫ ተምረናል። ባጭሩ አንድ ነገር እዚህ ጋር ማስተዋል የሚያስፈልገን አሁን ይሄን ቪዲዮም ተመለከቱ። አምቡላንስ ለግል መጠቀም ለትግል ትጥቅ መጠቀም ተገቢ ነው ወይ? የፋኖ ታጣቂዎች ወይም ታጋዮች የምትሉት የሶስት አምቡላንስ የአካባቢው ማህበረሰብ የሚጠቀምበት ህሙማን የሚገለገሉበት ነው። ይህ ተገቢ ነው ወይ? ይሄ ለትግል አጋር አገልግሎት ይውላል ወይ? እጅግ የሚያሳፍር ነው። ይህ ነው እንግዲህ አማራ ነጻ እናወጣለን እያለም እናት እንግዲህ የተሰቃየች ሽማግሌ የተሰቃየ በህመም ለፈጥኖ ደራሽ የሚያገለግል የህዝብ መገልገያ ተቋማትን እንደዚህ በሚያሳፍርም በሚያሳዝን ሞቻ ከመጠቀምና ከመገልገል ውጭ ደግሞ ዶጋመድ አድርገውት የሚሄዱት ጉዳይስ ይህ የህዝብ ሀብት እኮ ነው። አሳፋሪ ጉዳይ ነው። ስለዚህ ይህን ቪዲዮ በአጋጣሚ የምትመለከቱ ታጥቃችሁም ትንቀሳቀሱ ጫካላችሁ ይህ ልክ አለመሆን ተገንዝባችሁ ለሰላም ፊታችሁ ብታዞሩ አትራፊ ትሆናላችሁ። ይህ ደግሞ ክልሉን ከመጠቀም ውጭ ሌላ የሚያመጣው ወይም የሚፈይደው ፋይዳ የለም። መልካም ምሽት እንዲሆንላችሁ ከወዲሁ ተመኘው።